ይህን ሳንናገር ይህን እድል ይህን መድረክ ማሳለፍ በኋላ እጠየቃለሁ ስለማለት የመጀመሪያው ችግር መካሪ አባቶች የሏቸውም። የምትሆኑት ነገር የምታደርጉት ነገር በሰርጉ ዙሪያ በለቅሶ ዙሪያ በዕለታዊ አኗኗራችሁና በመሳሰሉት በየትኛውም ሁኔታ ውስጥ የሚሆነው ነገር በዚህ ደቡብ አፍሪካ የመጣው ህዝባችን አንድ ነገር ያሳየኛል። እሱም አባት የሌለው ወጣት ጎረምሳ ብቻ ነው። ሀይ የሚል ይሄ ልክ አይደለም የሚል ይሄ ቀንሱ የሚል ይሄን አስተካክሉ የሚል ይሄ ከልክ አለፈ የሚል ይሄ ጎደለ የሚል ሲናገር ነው የሚደመጥ የሚከበር ጆሮ የሚሰጠው ልብ የሚሰጠው እሺ አሜን የሚባል ምን የለም። ፓስተሩም ቢሆን ሽማግሌዎችም ቢሆን ሁሉም በእድሜ እኩያ ናቸው። ሁሉም ስደተኛ ነው። እኔም ስደተኛ አንተም ስደተኛ ማንን ያዛል ፈለኩትን አደርጋለሁ የሚል ማህበረሰብ ሆኖ ስለማይ እኔ ጸልይላችኋለሁ፣ ግን ከኔ በላይ እናንተ ራሳችሁ ጸልዩ። ስለምን እግዚአብሔር በመካከላችን የምንሰማቸውን አባቶች ስጠን ይስጣን እግዚአብሔር። አባቶች የሏችሁም። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 4:15 እንደሚናገር ቶሎ ልሂድ። ሁለተኛው ነገር እውነተኛ ፍቅርና ትብብር የላችሁም። ፍቅራችሁ ለቀብር ነው፣ ፍቅራችሁ ለሰርግ ነው። ከዛ ውጭ ያለው ፌክ ነው። የሰርጉም ቢሆን ብድር ለመመላለስ ነው፣ ድግስ ለመብላት ነው። ከልብ የሆነ እውነተኛ የሆነ እንደ በመስቀሉ በኩል በክርስቶስ በኩል የፈሰሰ ቋሚ ዘላቂ አሻጋሪ የሆነ እውነተኛ ፍቅር ውሸት ነው፣ የለም። እንዲኖራችሁ እግዚአብሔር ይርዳችሁ። ሶስተኛ የማየው ችግር ፕሮፌሽናል አማካሪዎች የሏችሁ። በዚህ ሀገር ብዙ ሀብት ነው የምትሰበስቡት። በእውነትም ይሁን በጽድቅም ይሁን ያለ ጽድቅም ይሁን እጃችሁ የሚገባ ሀብት ብዙ ነው። ይህንን እንዴት አድርጋችሁ ወደ ምርት እንደምትቀይሩት፣ እንዴት አድርጋችሁ ለልጅ የሚተላለፍ ኢንቨስትመንት በአገር ቤትም ይሁን በዚህ ሊኖራችሁ እንደሚገባና እንደሚችል ቁጭ ብለው ሙያዊ ምክር የሚሰጧቸው ፕሮፌሽናል የሆኑ ሰዎች የሉም በመካከላችሁ። በጣም ነው የሚያሳዝነው። የምታገኙት ንዋይ ዝም ብሎ ነው የሚፈሰው። አሁን እንደዚህ ባለ ሁሉ ዝም ብሎ ይፈሳል። ይሄ በጣም ያሳዝነኛል ሳይ። ይሄ ሁሉ ሀብት ምን ነው የሆነ ሐዋሳ የሆነ ዱራሜ የሆነ ሆሳና የሆነ ኮተቤ አንድ ቤት ሰርቻለሁ ከማለት ያለፈ የዘይት መጭመቂያ አቋቁም ያለው የዱቄት ፋብሪካ አቋቁም ያለው የሆነ አይነት ቤት መስራትም ከሆነ የሆነ አንድ ቦታ እንትን ጉልቻ መጎለት ሳይሆን የቤት ዴቨሎፕመንት እንደዚህ 3 4 5 6 ሆኖ በትብብር እንኳን በህብረት እንኳን እንዴት ልታድጉና አገርንና ትውልድን ልታሳድጉ እንደምትችሉ ምክር የሚሰጣችሁ ሰው የለም። እውነት ነው። ትክክል ነው የምናገረው። ምን እንደምታደርጉት እጃቸው የገባውን ገንዘብ አታውቁትም። በጣም ነው ማዝነው በዚህ። ሌላ በጣም የጎላችሁ ነገር ብዬ የምለው ወደፊት ዘለግ ያለ ራዕይ የላችሁም። የዕለት የአሁን ነው እንጂ ለልጆቼ ለልጅ ልጆቼ የት ነው የምኖረው? አሁን ደቡብ አፍሪካ ኖሬ አርጅቼ ልሞት ነው? ልጆቼ ወደፊት ደቡብ አፍሪካዊ ነው የሚሆኑት? ወደ ኢትዮጵያ ነው የሚመለሱት? አውሮፓ ነው የሚሄዱት? ምንድነው የሚሆን? ከ10 ዓመት በኋላ ከ40 ዓመት በኋላ ምንድነው ምን ሆነ የሚል እንደ መወያያ አጀንዳና ርዕስ እንኳን ተደርጎ ስትነጋገሩበት አላይም። እንዲህ አይነትም ራእዩም ያለ አይመስለኝም። በመጨረሻ ራሴንም ጭምር በመውቀስ ነው የምናገረው። ከልቡ የሚያዝና የሚጸልይላችሁ ሰው የላችሁ። የሚመጣ ሁሉ ኪሳችሁን ፈልጎ የሚመጣ ሁሉ የሆነ ነገር ፈልጎ አገልጋይ የሚባለው ተብዬው ጭምር ማለት ነው። እውነት ለእናንተ ምን ይሻላል? ይሄ ህዝብ በቃ ይሄ ትውልድ ምን ቢደረግለት ብሎ ከልቡ የሚያዝና የሚጨነቅ ምክር የሚሰጥ ተንበርክኮ የሚጸልይ መልካሙን የሚመኝ ቁጭ ብሎ የሚያማክር አገልጋይ የለም። ሁሉም የሆነ ነገር ፍለጋ ነው ተሳፍሮ ድንበር ጥሶ አውሮፕላን ተጉዞ የሚመጣ። በጣም አዝናለሁ በእነዚህ ምክንያቶች። እንዲህ አድርጉ ብዬ ልምከራችሁ። አንደኛ የምታደርጉትን በልክ አድርጉ። ይስማማል ምክር? በጣም ከልክ ያልፋል። ሰርጋችሁ ከልክ ያልፋል። ለቅሶ ከልክ ያልፋል። የምትበሉት የዕለት ገበታው እንኳን ከልክ ያልፋል። ሁሉም ነገር ዛቀው ድፋው። በቀላል ነው ሳንቲሙ የሚገኘው። ተቆጥቦ አይወጣም። በስትራቴጂ በፕላን አይሰራም። ብልሃት የሚባል ጥበብ የሚባል ነገር በጣም የለምና በጣም አዝናለሁ። የዛሬን አላቅም፣ አብራቸው አልዋልኩም።
አላየሁም። አሁን በቅርቡ 3-4 ሳምንታት በፊት እዚሁ ዙሪያ አንድ ሰርግ ነበር። ምናልባት ትኖሩ ይሆናል። ቤተክርስቲያን ውለን የጠዋት ፕሮግራም አልቆ ወደ ማረፊያችን ወደ ሆቴል ባለቤቴና ሌሎችም ነበሩ። ስንሄድ ሰርገኛው ጋር ድንገት ተጋጠምን። ሰርግ እንዳለ ማታ እንደማገለግለው ልክ እንደዛሬው ተነግሮኛል። ድንገት መንገድ ላይ ተጋጠምን። የመኪናው ብዛት ወገኖች እንደው በገንዘብ የሚገዛ አይመስልም። በነፃ የሆነ ቦታ ቆሞ የታደለን የሚመስል መኪናው ብዛቱ። እሺ ብዛቱማ እንግዲህ መቼም ሁሉም የሆነ ነገር ያስፈልገዋል፣ መሄጃ መውጫ መግቢያ። 3 ሌን የመንገዱን 3ቱን ሌን ግጥም አድርገው ዘግተው፣ 3 ሌን ያለው ሰፊ መንገድ ነው። 3ቱንም ሌን ግጥም አድርገው ዘግተው እኛ ከኋላ መተን ብቻ ሳይሆን መንገደኛው ባለ ታክሲው ባለምኑ ጥሩምባ ይነፋል፣ ይጮሃል። አንዳንድ የባሰበት እየተሳደበ በሳር ላይ እየዘለለ ለመሄድ ይሞክራል። ይሄ ሰርገኛ ተብዬው ዚግዛግ ሲፈልግ እንዲህ ይነዳል፣ ሲፈልግ እንዲህ ይነዳል። ይባስ ብለው የበለጠ ተናደዱ ይውጣላችሁ ብለው አንዱ ግሩፕ ዘፋኝ ነው፣ ዚራውን ይዘዋል፣ ምኑን ይዘዋል። ከመኪናቸው ጦብጦብጡ ብለው መሃል አስፋልት ላይ ጭፈራውን ዘፈኑን ጀምሩ። የኛም ከማናንሽ ነው ያው መዝሙርና ዘፈን የተቀላቀለብንን እኛም የኛም ወርዶ በራሱ ፒካፕ ላይ እንደዚህ አይነት መሳሪያ ጭኗል። ያን እያጨሆ እንግዲህ መዝሙር በሉት መዝሙር ብቻ የተቀላቀለ ዘምራለሁ የሚለው እዛ ጋር ዘፍናለሁ የሚለው እዛ ጋር አስፋልቱ ሙሉ በሙሉ ተዘጋ። ልክ ነው ይሄ? ልክ ነው ወይ? አውገዝ ውስጥ እናንተ ካፋችሁ ማለት ነው። ልክ ነው ወይ? አይደለም። በጣም ወንድሞቼ ሰው ሲሰክርም ትንሽ የሆነ ገደብ አለ። በጣም ከሰከረ እየወደቀ እየተነሳ ይሞታል፣ ያልቅለታል አይደል እንዴ? እና በጣም ትንሽ ሳንቲም እጅ ሲገባ ያሰክራል። እና ህዝባችን አሁን ስካር ውስጥ ነው ያለው። በጣም ነው ልብ የሚያስነው። ሚዜዎች 7 የሆኑ 6 ሚዜዎች እያንዳንዳቸው ክፍት ጂፕ መቼም ኪራይ መሆን አለበት ላይ ሆነው የሆነ በቃ የሆነ ሀገር ዋንጫ ይዞ እንደመጣ አትሌት ወይም እንደ አገር መሪ እጅ ለእጅ ተያይዘው በቃ በዛ ጂፕ ዲናንዲ ይንገማለላል። እና ምን ላድርግ? ስልጣን ቢኖረኝ አቅሙ ቢኖረኝ በዛ ቀን ወደ ራት ወደ አዳራሽ ሳይሆን እስር ቤት በሙሉ ስብሰብ አድርገው ወስዶ እንደ ትንሽ ቀን እውነቴን ነው የምነግራቸው ውስጤ ቅጥል አለ በጣም። ከየትም ሀገር የመጣ ሰው በዛ መንገድ የሚያልፍ ደግሞ እነዚህ ሰዎች ሶማሌ ናቸው የሆነ ብሎ እንዳያልፍ የኢትዮጵያ ባንዲራ ደግሞ ተይዘው ማንን ለማለት ነው? ወቁንኛ ጥጋበኞች እንዴት እንደጠገበን የዚህን ሀገር ብር ወርቅ ሰብስበን ምናረገው እንደጠፋን እስቲ ወቁልን አይነት ነገር። እኔ ሚነዳ ወንድም እንደው ባክ ወርደህ ባንዲራውን አውርዱት በላቸው ይቅርሱ። አትሊስት መንገደኛ የሚያልፍ ሰው ማን መሆናችንን እንኳን አይወቅ እና ያለኝ እሱም እንደዚህ አይነት ስካርና ጥጋብ ውስጥ ነው ያለነውና እስቲ ሁሉም ነገር በልክ ይሁን አይሻልም? በልክ አድርጎት ግድ የላቸውም። ነገም የሆነውን አናቅ። መንግስትም ሆነ አገሩ ህዝብ እያዘነ እንደሆነ በእናንተ በእኛ ግልጽ ነው። ግልጽ አይደለም እንዴ? ውስጡ እያረረበት ነው። ለፍታችሁ ነግዳችሁ ሮጣችሁ ነው የምታገኙት። ግን ውስጡ ያልቆሰለ ደቡብ አፍሪካ አለ ብዬ አላምንበኝ። እንደዚህ ባለበት በቋፍ ባለበት ሁኔታ እንደዚህ እዩኝ ስሙኝ በቃ ብሩ እኔ ጋር እንዳለ ብራቸው እኛ ጋር እንዳለ ወቁ። እንደውም ነቢያቱም እኮ እየመጡ በጣም ብዙ ነው የሚነግሯቸው። መሬቱን ያዙ የኔ ነው በል ወርሳለሁ በል ወርስ እግዚአብሔር አውርሰው። ዛሬ ልንገራችሁ እግዚአብሔር አያወርሳችሁም። ለምን አትሉኝም? እግዚአብሔር ጻድቅ አምላክ ለደቡብ አፍሪካውያን ያዝንላቸዋል። አያዝንላቸውም? ማንም ከየትም ሀገር ተለቃቅሞ መጥቶ የሰው ሀገር ነጥቆ ያወርሳል እግዚአብሔር? እንደዚህ አይነት ፍትህ ማቅ አምላክ አይደለም እናመልከው። ለጊዜው ሰርታችሁ ትሄዳላችሁ። እኔ ስለእናንተ ያለኝ ምኞትና ጸሎት የሆነውን ያን ዓመት ሰርታችሁ እንደው ያላገባችሁም ሚስት ላምጣ ከማለት ብራችሁን ያዙና አግብታችሁ ጥላችሁ የመጣችሁ ወደ ቤተሰባችሁ ወጣቶችም ለማግባት በዛ ሀገር ለመነገድ ብራችሁን በባንክ በኩል ልብሳችሁን ከእናንተ ጋር በሻንጣ በአውሮፕላን መኪናና ዕቃችሁን በመርከብ ጭናችሁ በክብር ለምድራችሁ ያብቃችሁ። አሜን። አይ ነው አሜናችሁ ቀነስ እንደሚል ምንም ጥያቄ የለውም።
ምክንያቱም እናንተ የሰው ሀገር መውረስ ነው የምትፈልጉት። ይሄ ነው ትክክሉ ሚዛናዊ አስተሳሰብና እባካችሁ ሁሉን በልክ አድርጉ። ሁለተኛ ነገር ትናንትናችሁን አትርሱ። ከደሃ ሀገር ነው የመጣችሁት። እዛ ያለ ዘመዳችሁ በቀን አንድ ጊዜ ጠግቦ አይበላም። እዚህ የሚበላውና የሚደፋው ምግብ አይደል? ድግስ አለ ከዚህ በኋላ የሚበላው ምን ችግር አለ? እናንተ 8 ሰዓትም ትበላላችሁ ከሌሊቱ። እግዚአብሔር የተፈወሰ ጨጓራ ሰጥቷቸዋል። አመስግኑ፣ እግዚአብሔር ይመስገን። ይደገስና ከሚበላው ይልቅ የሚደፋው መብለጡ ያሳዝናል፣ ያሳዝናል። ቢፌ ጋር ስትሄዱ እንደው ታምራት ይሄን ብለው በዚህ እንኳን አስታውሱ። ቢፌ ጋር ስትሄዱ ሳህኑን አንሱና ቆይ 99 ምግብ አለ እዚህ ተደርድሯል አይደለም? እንደው ይስማማኝና መወደው የት ነው ብላችሁ አንድ ጊዜ ቆም ነው ብላችሁ እዩ። ከዛ በኋላ የምትወዱትን ብቻ አንዳንድ ማንኪያ። ምክንያቱም ከ9 ከ10 እንትን ላይ 10 ጭልፋ ስታነሱ ይችላል ሳህኑ እንኳን ከሁሉም አንስታችሁ ቀርቶ ከመረጣችኋቸው እንኳን ብታነሱ ሳህኑ አይችልም። ሳህኑ ብቻ አይደለም የእናንተም ወደ አይችልም እኮ። ስለዚህ ቆም ብላችሁ ከየትኛው ላንሳ ብላችሁ አስቡ። ከዛ ያነሳችሁትን እንደ ጥርቅ አድርጋችሁ ብሉ። ጌታ ለፎት ያርግላችሁ። ጥርቅ አድርጋችሁ ሳህኑን ልጭ አድርጋችሁ። ግን እናንተ ያው ሌላም አካባቢ አለ ጥጋብ በምን ይታያል? እስኪ ጠባጠብ ድረስ ይነሳል ምግቡ። ግማሹ ይበላል፣ ግማሹ ይቀራል። እጅ የተጠረገበት ናፕኪን እዛው ምግብ ላይ ይተውና አቤት አቤት ጥጋብ፣ አቤት ጥጋብ። አንድ ነገር ብነግራችሁ በኢትዮጵያ አንድ ጉርሻ በ10 ብር እንደሚሸጥ ታውቃላችሁ? ሰምታችኋል? ጉርሻ እንደሚሸጥ ታውቃላችሁ? ኢትዮጵያ 20 ብር ነው፣ ጨምሯል። እሱ ነው 10 ብር። በድሮ በሬ እያረስኩ ነው። መስኮት ላይ ቆሞ አንድ ግለሰብ ሴት ሆኖ እንዳላቅ እኔ ባይኔ አላየሁም፣ ግን እውነት ነው። መስኮት ላይ ቆሞ የተፈረፈረ እንጀራ መቀመጫ የለም፣ ወንበር የለም፣ ሰው ተሰልፎ በመስኮት ላይ ብሩን ያችን 20ውን 10ዋን ከፍሎ አንድ ጉርሻ ተቀብሎ የሚሄድበት አገር ነው ያለን። እግዚአብሔር እስኪ ባርከን እስኪ ለውጠን ድረስ ደግሞ ይባርከናል። አሜን። እባካችሁ አትርሱ፣ ትናንትናን አትርሱ። እናንተም ራሳችሁ በምድረ በዳ የተጓዛችሁበትን ችግር ጊዜያችሁን አትርሱ። ምግብ ላይ፣ ልብስ ላይ፣ ገንዘብ ላይ፣ ቤት ላይ፣ ጨርቅ ላይ የምታደርጉት ጨዋታ ቀነስ ይበል። ከኋላ ጥላችሁ የመጣችሁትን ህብረተሰብ እና አገር አትርሱ። የአገሩን ሕግና ስርዓት አክብሩ። የአነዳድ የመንግስት ስርዓቱን ጨምሮ ቀበቶ ማሰር ችግር እንደሆነ ያለው፣ ስቶፕ ሳይን ላይ መቆም ችግር እንደሆነ ያለው፣ መንገደኛ ከገባ ቆሞ ማሳለፍ ችግር እንደሆነባችሁ ያለው። ይገርማል። ያውም ያለ ፈቃድ የሚኖር ሰው እንደገና ሕግ ጥሶ እግዚአብሔር እኮ የአባቶቻችሁ ጸሎት እንጂ እኮ የሚያኖራችሁ በእውነት እኮ የሚገርም እኮ ነገር የሚገርም። እባካችሁ ሕግ አክብሩ፣ ስርዓት አክብሩ፣ ድምፃችሁን ቀንሱ። እንደ ተሰውሮ ማደግ ጥሩ አይደለም እንዴ? ተሰውሮ ማደግ እኮ ጥሩ ነው። ይውኝ ማለት በቃ ሁሉንም ገፍቶ ሁሉንም ንቆ እንዴት ይቻላል? እግዚአብሔር ደግሞ እንደሱ አላስተማረንም። ቀጥሎ ሰዎቹንም አክብሯቸው። ይሄ የመጣችሁበትን አገር ህዝብ አክብሩት። ነጮች ገረፏቸው 400 ዓመት። እንደገና በጎረቤቶች በእኛ ደግሞ እንደገና ይረገጡ እንዴ? አያሳዝኑም? ከኔ ጋር አይደላችሁም እንዴ? አያሳዝኑም ወይ? ያሳዝናሉ በጣም። በገዛ ሀገራቸው ሲናቁ እንደ ሰው አትቆጥሯቸው። ምን አይቻለሁ በጣም በተግባር። እስቲ ቤታቸው የቀጠራቸዋቸውን ሴቶች እናንተ ሴቶች እንዴት ነው የያዛችኋቸው? አንዲቷ ልጅ ምን ትላለች? እኔ ለሰራተኛ ማንኪያም ሹካም ሳህንም የራሷ ገዝቼላታለሁ፣ እኛ በበላንበት አትበላ። እጨው ማን ሆንሽና ከየት መጣሽና ምን ይዘሽ መጣሽና እዚህ ሀገር ምን አስተዋጽኦ አድርግሽላቸው? ምን ብር አመጣሽ? እውቀት አመጣሽ? ማሽን አመጣሽ? ቴክኖሎጂ አመጣሽ? ራቁትሽን አይደል የመጣሽው? አይደለም ወይ? የለበስሽው ያማረብሽ፣ ፊትሽ ያማረው፣ ሰውነትሽ የሞላው የት ሀገር ነው? እና ታዲያ አክብሪያት፣ አክብሯት። ያቺ ቤታቸው የምትሰራ ሰው ናት፣ በሙሉ ስብዕና የተፈጠረች። ከእናንተ ጋር ቁጭ ብለው ገበታ ይብሉ።
ሻወራችሁ ገብተው ይታጠቡ። ቁም ሳጥን ይኑራቸው ልብሳቸው። ስንገባ በየቤቱ ሰላምታ እንኳን ላለመስጠት በቃ እንዲህ ይላሉ። ሄዶ ጥቅጥቅ እኔ ሐዋርያው ብላችሁ ፋይ ይሉና እንዲህ ይላሉ። ማን ያሸማቀቃቸው እንደዚህ? ማን ናቸው? እናንተ ጥሩ አይደለም እንደዚህ። ጥጋብ መጥፎ ነው በጣም የሆነ ክፉ ቦታ ላይ ይጥላል። ወገኖች አክብሯቸው፣ ሰዎቹን ህጉን አክብሩ። አንድ ሁለት ነገር ብቻ ይቀርታ። በአገር ቤት ትዳራችሁን ጥላችሁ የመጣችሁ በአስቸኳይ ተመለሱ። እውነቴን ነው። እናንተ ሰባኪ መሆን አትችሉም፣ ሽማግሌ መሆን አትችሉም፣ ዲያቆን መሆን አትችሉም፣ ዘማሪ መሆን አትችሉም። እናንተ ከእግዚአብሔር ጋር ተጣልታችሁ በእግዚአብሔርና በምስክር ፊት የገባችሁን ቃል ኪዳን በጥጋብ ሰብራችሁ ብር ፍለጋ እንዴት ነው እናንተ እንደ ትልቅ ሰው ራሳችሁን የምታስቡት? 4 ዓመት 2 ዓመት 3 ዓመት ጊዜ ገደብ አበጁና ስሩ። ለፍታችሁ ገንዘባችሁን አጠራቅሙ። ያገኛችሁትን ይዛችሁ ወደ ትዳራችሁ አይ ወደዚህ ነው የምናመጣው ትሉኝ ይሆናል። እኔ በጣም ብዙ የማታዩትን ነገር ያለው እዚህ ሀገር በማምጣት ዛሬ እናንተም እዚያው አዲስ ሰጋቢዎች ሌሎችም አምጥታችሁ ሚስት ተድራችሁ ልጅ በመውለድ የወደፊቱን ጣጣ አታውቁትም። በጣም ብዙ ችግር ነው ያለውና ወደ አገር መመለስ፣ ወደ አገር ቤት ማሰብ የተሻለ አማራጭ እግዚአብሔርን የሚወደው ትክክል አዋጭም ነገር ነው ብዬ በመጨረሻ ኢየሱስ ክርስቶስን የሕይወታችሁ ጌታ ያላደረጋችሁ፣ የሰማይ ቤታችሁን ያላሳመራችሁ፣ መንገዳችሁን ያላቀናችሁ በሰማይ በምድር ብቸኛ አዳኝ ኢየሱስ ይባላል። ብቸኛው አማላጅ፣ ብቸኛው አስታራቂ፣ ሰማይን ከምድር ፈጣሪን ከፍጡር ያስታረቀ፣ የብሉይ ኪዳን በሚሊዮን የሚቆጠሩ መስዋዕቶች ያልሰራው በጠብታ ደግሞ የሰራ ኢየሱስ ክርስቶስ ያድናል። ኢየሱስ ብቻውን አዳኝ ነው። ገንዘብ አትዩ፣ ዘር አትዩ፣ የሆነ ቁሳቁስ የሸመታችሁትን አትዩ። ሁሉም አላፊ፣ ሁሉም ጠፊ፣ ሁሉም ጊዜ አይቶ ከጂ ነው። የማይከዳ ኢየሱስ፣ የማይከዳ ወዳጅ፣ የዘላለም ጓደኛ፣ የዘላለም አዳኝ ኢየሱስ ክርስቶስ የሕይወታችሁ ጌታ፣ የነፍሳችሁ መድኃኒት፣ የኑሯችሁ መሪ አድርጉት። ኢየሱስ ያዋጣል። እሱን መከተል ያዋጣል። ወገኖች የታመንበት ከቶን እናውቃለን። የሰበሰብነው ተበትኖብን እናውቃለን። አያልፍም የተባለ መንግስት ሹመኛ አልፎ እናውቃለን። በዘመናት መካከል ያላለፈ ብቸኛ በዙፋኑ ያለ የሚኖር አልፋና ኦሜጋ መጀመሪያና መጨረሻ ብቻውን የሆነ የናዝሬቱ ኢየሱስ የሕይወታችሁ ጌታ ይሁን። የኑሯችሁ መሪ ይሁን። የነፍሳችሁ አዳኝ ይሁን። የእናንተም ዛሬ የተመሰረተው ትዳር መሪው እሱ ይሁንላችሁ። እግዚአብሔር ይባርካችሁ። ይቅርታ ስለ ጊዜው። ተባረኩ።